ሰባይነት በደበዘዘበት ሞት በነገሰበት ነፍስ በሚሰቃይበት ጋዛ ሰርጥ ዛሬም ምሉእ የሆነ ሰላምን ማግኘት አልተቻለም። ካይዶች የዘር እልቂት ከቱትሲዎችም የጅምላ ሞት ከቦስኒያዎችም ስቃይ ባልተናነሰ ታሪክ ነበር ብሎ የሚጽፈውን የሰው ልጆች ግድያ የሚያስመለክትበት ቦታም ሆኗል። ሂትለርን በግብር የሚመስሉ የዘር ጥፋት አርቃቂዎችም የቤንያሚን ኔታንያሁን ደጃፍ ከበው ምክርን ለመስጠት ዛሬም አያንገራግሩም። ርዕዮታዊ ልዩነትን ጠንቅቀው በማይረዱ ፖለቲካ ስለሚባል ሳይንስም መረዳት የሌላቸውን ብላቴኖች በታንክ አንቆራጦና በአየር ከቦ ለመግደል ትዕዛዝ መስጠት የሚሆንላቸው የቤተ ሐናሲ ፖለቲከኞችም የሐማስን መሸሸጊያዎች እንጂ የንጹሃንን ነፍስ ነጥቀንም አናቅም የሚለው የሰርክ ንግግራቸው እንደተሰማ ነው። የቆዳ ቀለሙ ሐማስን የመሰላትን ወይም የሐማስ ደጋፊ ነው ብላ የምታስበውን ሁሉ እንደ ድራኮን ያለ ፍርድ የምትገለው እስራኤል በርግጥስ ጥሏ ከሐማስ ወይስ ከፍልስጤማውያን? 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። እያንዳንዱ ፍልስጤማዊ ሰላም መሆን አለበትና ከዚህ በኋላ የሚሰሙ የጥይት ድምጾች አይኖርም የሚለው የአሜሪካ ያደራዳሪነት ነጥቦች ከወረቀት በዘለለ ተግባራቸው ላይ ጥያቄዎች የሚነሱባቸው ሆነዋል። በዋሽንግተን አዝማችነት ነገሩ እንደሆነ የሚጠረጥሩ ደግሞ አንቺው ታመጪው አንቺው ታሮጪው የሚል ቢሂልን መናገራቸውን ቀጥለዋል። አዎ አሜሪካ ዛሬ ደግሞ ስለ ንጹሃን ስል የጋዛ ትኩሳት ይበርድ ዘንድ ቴላቪቮይ አፈሙዝሽን አዘግዝቂና ወደ ድርድሩ መስኮት ነይ ማለቷን መምረጧንም በስላቅ ያዩታል። ለመሆኑ ከዱዋ ያልተሳኩ የድርድር ሂደቶች ከኔታንያሁ ግላዊ የፖለቲካ ግትረኝነት ከሰሞነኛው የትራምፕ የማስማሚያ ነጥቦች በዘለለ ብሎም ከሐማስ አልሞት ባይ ተጋዳይነትና ከመሰል ሁኔታዎች ጋር ተዳምሮ የጋዛ ሰማይ ከሬሳ ለቃሚ አሞራዎች የጸዳ ቢመስልም ዛሬም ግን ተሰዳጅ የተባለውን የሰርጡን ማህበረሰብ ገታ ማድረግ አልተቻለም። የሰሞነኛው የሰላም ተስፋን በእርግጥ ሁለቱን ወገኖች በተኩስ አቁም ስምምነት አዲስ ተስፋን ለዜጎች የሚሰጥ ሆኖ ቢታይም ሰላምን ፍለጋ ሰርጧን ለቀው የሚሰደዱት ቁጥሮች ግን እንዳሻቀቡ ነው። ዛሬ ደግሞ ተሰደው ወደ ደቡባዊ የአፍሪካ ጫፍ የሚሄዱት በርክተው ታይተዋል። መዳረሻቸው ደግሞ የምንጊዜም ደጋፊያቸው እስራኤልንም በፍትህ አደባባይ ለመገተር ወደ ሄግ ቀድማ ያቀናችው ደቡብ አፍሪካ ሆናለች። ይህ ግን በደቡብ አፍሪካውያን ዘንድ ደስታን አልፈጠረም። ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚያደርጉ ፍልስጤማውያንን ከዚህ በኋላ እንደማትቀበል ፕሪቶሪያ አስታውቃለች። አዎ ደቡብ አፍሪካ እስራኤልን በወቀሰችበት በዚህ ንግግሯ የዘር ማጽዳት ወንጀልን እየፈጸመች ነውና እስራኤል ዛሬም በፍትህ አደባባይ ትቆም ዘንድ የሁሉም ድምጽ ያስፈልጋል እያሉ ነው። ደቡብ አፍሪካ እዚህ ውሳኔ ላይ ደረሰችውም ባለፈው ሳምንት ከጋዛ ወደ አገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ገብቶ ካረፈ በኋላ ነው። ከ150 በላይ የሚሆኑ በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነና አከራካሪ ሆኖ እንደተገኘም ባለስልጣናት ይገልጻሉ። በዚህ ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግም ገልጻለች። በረራው ፍልስጤማውያን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ ካልነበር ሲሉ የውጭ ጉዳይ ሚኒስትሩ ይከሳሉ። እስራኤል ዛሬም ቢሆን በጋዛ ሰርጥ ያለውን ሰላም የማምጣት ሂደት አስቀጥላ መጓዝ አትፈልግምና የሚቀርቡ የሰላም ድርድሮችን ወደ ጎን በማድረግ እዚያ ያሉ ንጹሃንን ማሳደድና አካባቢውን ማጽዳት ትፈልጋለች ብለዋል። በቀጥታም ከቴል አቪቭ የግዛት አንድነት ማስፋፋት
ውጥን የፖለቲካ ትልም ጋር ማገናኝተውታል። ሆኖም ደቡብ አፍሪካ ቀደም ሲል 153ቱ ፍልስጤማውያንን ለመቀበል ተስማምታ እንደነበረ ግን ሲክዱ አልተደመጡም። ይህ የሆነበት ዋነኛ ምክንያትም እኛም ብንሆን የድርሻችንን መወጣት ስለሚገባንና በዚያ ያሉ ምስኪኖችን ተቀብለን ዘላቂ ማመቻቻቸውን እስኪያገኙ ድረስ ማቆየት እንዳለብን ስለተስማማን ነው ይላሉ። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ ቡድኑ ከእስራኤል ራሞን አየር ማረፊያ ተነስቶ ወደ አገሪቱ ምንም አይነት መልእክት ቀድሞ ሳይልክና ያለምንም ቅንጅት በኬንያ ዋና ከተማ አድርጎ እንደበረረ ይናገራሉ። ይህ በናይሮቢ ያለፈው የሸፍጥ በረራ ታዲያ ነገሩን ውስብስብ ያደረገው ነው። ቀድሞም ቢሆን ንግግራቸው እየሰመረላቸው ያልሆነው መካረር ውስጥም መግባታቸው የታየባቸው ፕሪቶሪያና ቴልአቪቭ ዛሬም በጋዛ ምስኪኖች ዘንድ ለመጨቃጨቅ አዲስ የፖለቲካ መንገድን ይዟል። የፍልስጤም የውጭ ጉዳይ ሚኒስቴር በኤምባሲው በኩልም ሲገልጽ ከዚህ ውድቀት የተነሳ ይህንን ሁኔታ ለመፍታት ከደቡብ አፍሪካ ጋር እየሰራ መሆኑን ሲናገር ተደምጧል። ይህ ግን በሲሪል ራማፎሳ አስተዳደር በኩል ተቀባይነት ያለው ንግግር እየሆነ አይደለም። ተሳፋሪዎቹ መጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከ10 ሰዓት በላይ ከአውሮፕላን መውረድ ሳይችሉ ስለመቅረታቸውም ይናገራሉ። በእስራኤልና በሐማስ መካከል በጋዛ በተደረገው ጦርነት የፍልስጤምን ዓላማ በጽኑ የደገፉ የደቡብ አፍሪካ ባለስልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተሞች ስላልነበራቸው ነው ይላሉ። እኛ ምስኪኖችን ለመቀበል ችግር የለብንም ያለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቢሮ በበኩሉ ይህ ሲሆን ግን ፖለቲካዊ ሸፍጥ መራቅ እንዳለበት ሁሉም ሊገነዘብ ይገባል ብሏል። አዎ በመጨረሻም ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ጣልቃ ከገባ በኋላ እንዲወርዱ ቢፈቀድላቸውም በፕሪቶሪያ በኩል ግን ያላቸው ተቀባይነት እጅጉኑ የመነመነ ሆኖ ታይቷል። ወደፊትስ ምን አይነት ሂደቶችን አልፈው እነዚህ ጋዛውያን በደቡብ አፍሪካ ሊቆዩ ይችላሉ? ቀድሞም ቢሆን በዛይኖፎቢያ ለተጠመቀውና የመጤና የነባር ችግር ባለበት ሀገር እነዚህ ጋዛውያን ምን አይነት ቆይታን ሊያደርጉ ይችላሉ የሚለው የበዛ የሁሉም ጥያቄ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ፍልስጤማውያንን ከጋዛ በፈቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚ ሲናገሩ ቢደመጡም ፕሪቶሪያን የመጨረሻ መዳረሻቸው እንዳላደረጉ ግን የሚታወቅ ነው። አሁን ላይ ይህ እርምጃ በፍልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰቦች ዘንድ የተተቸ ሆኗልና መጨረሻውን ሁሉም የሚጠብቀው ነው። ጊፍት ኦፍ ዘ ጊፍትስ የተሰኘ የደቡብ አፍሪካ በጎ አድራጎት ድርጅት ግን ከሁለት ሳምንታት በፊት 176 ፍልስጤማውያንን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ወደ ሌሎች ሀገሮች መሄዳቸውንም ሲያረጋግጥ ተሰምቷል። አሁንም ያለው የጋዛውያን መሰደድና የንጹሃን እንግልት መጨረሻው ረጅም ይመስላል። የእስራኤልና የደቡብ አፍሪካም የፖለቲካ ቁርሾ እንደዚሁ እንደቀጠለ ነው።